የኢትዮጵያ ብር በኢትዮጵያ ታሪክ ከፍተኛውን ማሽቆልቆል አስመዝግቧል ተብሏል። ዝርዝር መረጃውን እንመለስበታለን። የመንግስት ደጋፊ የሆኑት ዘሪሁን ተሾመ ብልጽግና ቤቴን አፍርሶብኛል ሲሉ ይፋ አድርገዋል። የጠቅላይ ሚኒስትሩ ደጋፊ የሰጡትን ቃለ ምልልስ ቅንጭብ እንመለከታለን። እንደዚሁም ከኢትዮጵያ ድንበር ጫፍ በሚስጥር የገባው የአሜሪካ ጦር የአሜሪካ ጄኔራሎች እዚህ ምን ይሰራሉ እንመለስበታለን። አነጋጋሪውን ወታደራዊ መፈንቅለ መንግስትና የጄኔራሎች ቃለ መሐላንም እንመለከታለን። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦች ዝርዝር መረጃዎቻቸውን እንደሚከተለው እናጋራችሁ። ወደ ቀዳሚ ጉዳያችን እናምራ። ብልጽግና ቤቴን አፍርሶብኛል የመንግስት ደጋፊ የሆኑት ዘሪሁን ተሾመ የተናገሩት ንግግር ነው። መምህርና የፖለቲካ ተንታኝ የሆኑት ዘሪሁን ተሾመ አነጋጋሪ የአደባባይ ሰው ናቸው። በኢህአዴግ ዘመን ለመንግስት ቅርብ ከሆኑ ሰዎች መካከል አንዱ ነበሩ። የባለቤታቸው ንብረት የነበረው ዛሚ ሬዲዮ ላይ ይሰጡ የነበሩት ፖለቲካዊ ትንታኔዎችም ለዚህ ምስክር ናቸው። የያኔውን መንግስት ደግፈው በአደባባይ የሚከራከሩ እንደነበሩም አይዘነጋም። የጠቅላይ ሚኒስትር አብይ ቡድን ወደ ስልጣን ሲወጣ በጣም ቁጥር አንድ ተቺዎች ከነበሩት መካከል ይገኙበታል። በሰሜኑ ጦርነትም ይኸው አቋማቸው በተደጋጋሚ በሰጧቸው ቃለ ምልልሶች ተንጸባርቀውም ነበረ። ነገር ግን የዛሬ ዓመት ገደማ ከብልጽግና መንግስት ጋር ለመስራት ተስማሙ የሚል መረጃ ሲወጣም እንግዳ ዜና ነበረ። ከወራት በፊትም በጠቅላይ ሚኒስትሩ የመደመር መንግስት መጽሐፍ ዙሪያ የሰጡት ግምገማ ሌላኛው መነጋገሪያ አጀንዳ እንደነበር ይታወሳል። ከስሜነህ ባይፈርስ ጋር ባደረጉት ቃለ ምልልስ ታዲያም ብልጽግና ጋር ለመስራት የወሰንኩት ሀገሬን በማስቀደሜ ነው ይላሉ። ዘሪሁን ከፖለቲካ ሐሳብ ልዩነት ባለፈ በግላቸው ይህ መንግስት በደል እንዳደረሰባቸውም ይናገራሉ። ለአብነት ያክል ብልጽግና በንብረታቸው ከሰሩት ቤታቸው በ30 ደቂቃ አንጠልጥሎ አስወጥቷቸው እንደነበር በመጠቆም በግል በደልና ቁርሾ ባስብ ኖሮም ቂም በቀል አላጣም ነበር ባይ ናቸው። ነገር ግን በዚህ ቂማሊዝም ለሀገሬ ስል አብሬ ለመስራት ወስኛለሁ ብለዋል። ነገር ግን ከግላዊ ቂም በዘለለ የስርዓት ጋር መስራቴ ኢትዮጵያ የምላት ሀገሬ እንድትቀጥልልኝ ያደርጋል ሲሉም ነው ያከሉት። ወደ ሌላኛው ጉዳያችን እናምራችሁ። የኢትዮጵያ ብር በኢትዮጵያ ታሪክ ከፍተኛውን ማሽቆልቆል አስመዝግቧል ተብሏል። አዲስ ስታንዳርድ ድረገጽ ላይ የሰፈረ ትንታኔ እንደሚያሳየው የኢትዮጵያ መገበያ ገንዘብ ከትልልቆቹ መገበያ ገንዘቦች በተለይም ከአሜሪካን ዶላር ጋር ሲነጻጸር ከፍተኛ ማሽቆልቆል አሳይቷል። ሀተታው እንደሚያሳየው የብር ማሽቆልቆል በ15 ወራት ውስጥ ብቻ የ165% ቅናሽ ነው ያሳየው። ይህ በጥቁር ገበያው ከተሰላ ከዚህም የበለጠ የመውረድ ንጻሬዎች ተመዝግበዋል። የውጭ ምንዛሬ ላይ የተሰማሩ ድርጅቶች በዚህ ሰዓት አንዱን የአሜሪካን ዶላር በ177 ብር እየመነዘሩ ይገኛሉ። ይህ ካለፈው ነሐሴ ወር በኋላ የታየ የ216% ማሽቆልቆል ነው ሲልም ዘገባው አክሏል። የጥቁር ገበያው በበኩሉ በ180 ብር አካባቢ ሲሆን አንዱን ዶላር እየመነዘረ ያለው የብርን በተከታታይ እያሽቆለቆለ የመግዛት አቅምንም ያሳየ ነው። ይህ ብቻ አይደለም። በ15 ወራት ብቻ የታየው የብር የመግዛት አቅም ማሽቆልቆል በኢትዮጵያ ታሪክ ግዙፉ ወይንም ከፍተኛው ነው ተብሏል። ለዚህ ደግሞ ከዚህ ቀደም በምንዛሬ ተመን ላይ ለውጥ የተደረገባቸውን ጊዜያት ለአብነት ጠቅሷል። ኢትዮጵያ በፈረንጆቹ 1992፣ 2010፣ 2015 እንዲሁም 2019 የምንዛሬ ተመን ማሻሻያ አድርጋለች። በ1992 የብር የመግዛት አቅም የቀነሰው በ142% ነበር። ከዚያ በኋላ በሶስቱ ጊዜያት ከ50 በመቶ ያልበለጠ ልዩነት ነበር የተመዘገበባቸው። ዘገባው በእርግጥ የውጭ ምንዛሬ ለውጡ ገበያ መር መሆኑ ያመጣቸው አዎንታዊ ለውጦች አሉ ይላል። ኤክስፖርት መጨመሩ፣ ከውጭ ንግድ የሚገኘው በተለይም ወርቅና ቡና ገቢ ከፍተኛ እድገት፣ የውጭ ምንዛሬ ክምችት ማደግ እንዲሁም የውጭ ቀጥታ ኢንቨስትመንትና የሬሚተንስ እድገት ከሚጠቀሱት መካከል ይገኙበታል። ነገር ግን በብር ላይ እየተመዘገበ ያለው ፈጣን የመግዛት አቅም ማሽቆልቆል መሰረታዊ በሆኑ የፍጆታ ዕቃዎች ላይ የዋጋ ጭማሪ እንዲፈጠር ምክንያት ሆኗል ባይ ነው። ከዚህ ውጪም ከዚህ ቀደም በተመሳሳይ የምንዛሬ ለውጥ ባደረጉ እንደ ስሪላንካና ናይጄሪያ ያሉ ሀገራት የታየው የመገበያ ገንዘብ ከጥብቅ ቁጥጥር ወጥቶም ገበያ መር ነው። ያሰቡትን ዓላማን በንጽጽር ማሳካት ችሎ ነበር ይላል ዘገባው። ለአብነት ያክል በመደበኛና ጥቁር ገበያው መካከል ያለውን ሰፊ ልዩነት ማጥበብ አንዱ ነው። ነገር ግን ኢትዮጵያ ውስጥ የታየው ለውጥ ከነዚህ ተሞክሮዎች ጋር የተለያየ ሆኗል ይላል። ለዚህ የሰጠው ብያኔ ምናልባት የኢትዮጵያ መንግስት ለውጡን ሲያደርግ አገሪቷ በቂ ገንዘብ በገበያ ውስጥ ስላልነበራት፣ ተቋማት ደካማ መሆናቸው፣ ድህነት እየጨመረና ህዝቡ በምግብ ዋስትና ማረጋገጥ ፈተና ውስጥ በነበረበት ወቅት ሳይሆን አይቀርም ብሏል።
የሸገር ታይምስ ቤተሰቦች ዘገባችን እንደቀጠለ ነው። ኢትዮጵያውያንና የኤርትራ ተወላጆችን ያስደነገጠው የኡጋንዳ መንግስት ውሳኔን እንመልከት። ኡጋንዳ በድጋፍ እጥረት ምክንያት ከኢትዮጵያና ሶማሊያ ጨምሮ ከጦርነት ነጻ ከሆኑ ሀገሮች ስደተኞችን መቀበል ማቆሟን አስታውቃለች። የኡጋንዳ መንግስት በሀገሪቱ የሚገኙ የስደተኞች ቁጥር ወደ 2 ሚሊዮን ገደማ በመድረሱና ለጋሾች የሚያደርጉት የገንዘብ ድጋፍ በከፍተኛ ሁኔታ በመቀነሱ ምክንያት ኢትዮጵያ፣ ሶማሊያና ኤርትራን ጨምሮ በአሁኑ ወቅት በጦርነቱ ውስጥ ካልሆኑ ሀገራት የሚመጡ አዳዲስ ስደተኞችን መቀበል ማቆሙን አስታውቋል። የኡጋንዳ የእርዳታና ስደተኞች ሚኒስትር ሄላሪ ኦኔክ እንደገለጹት ኡጋንዳ በዓመት እስከ 240 ሚሊዮን ዶላር የምታገኘው የነበረ ሲሆን በአሁኑ ወቅት ድጋፉ ወደ 100 ሚሊዮን ዶላር ዝቅ ብሎ በዚህ ዓመት ደግሞ 18 ሚሊዮን ዶላር ብቻ መድረሱም የሀብትና አገልግሎት እጥረት በመፍጠር ሀገሪቱን ጫና ውስጥ አስገብቷታል። ምንም እንኳን ኡጋንዳ በሯን ለስደተኞች ክፍት የማድረግ ፖሊሲዋን ብትቀጥልም ካሁን በኋላ አዲስ ስደተኞችን የምትቀበለው ከጦርነት ቀጠና ብቻ እንደሆነና ይህ ውሳኔም ከዚህ በፊት በሀገሪቱ የገቡትን ነባር ስደተኞችን ግን የማይመለከት መሆኑ ተገልጿል። ኢትዮጵያ ጫፍ በሚስጥር የገባው የአሜሪካ ጦር። ሚስጥራዊ ሰነዶች እንዳጋለጡት ከሆነ የአሜሪካ ጦር በርበራ የደረሰው ድብቅ ስምምነት ከተደረገ በኋላ ነው። የአሜሪካ ወታደሮች ድብቅ ስምምነት ከተደረገ በኋላ በርበራ ደረሱም። ይህ ደግሞ ዩናይትድ ስቴትስ ወታደራዊ ኃይል ለማቋቋም እየተዘጋጀች ስለመሆኗ ማሳያ ነው ተብሏል። የተገኙ ሰነዶችና ጉዳዩን የሚያውቁ ሰዎች እንደሚሉት ይህ እርምጃ የመጣው በሶማሌላንድ መንግስትና በዩናይትድ ስቴትስ መካከል አዲስ የደህንነት ስምምነት ከተደረገ በኋላ ነው። ሁለቱ ወገኖች ሙሉውን ዝርዝር መረጃ አላወጡም። ነገር ግን ምንጮች እንደሚሉት ስምምነቱ በወታደራዊ ትብብር የደህንነት መረጃዎችን በማጋራትና በቀጠናው ደህንነቱ በተጠበቀ ሁኔታ መቃኘት ላይ ያተኩራል። በበርበራ የሚገኙ የአካባቢ ምንጮች እንደተናገሩት አነስተኛ የአሜሪካ ወታደራዊ ቡድን በከተማው ውስጥ አንድ ቦታ ላይ አርፏል። አንድ የመሳሪያና የድጋፍ ሰጭ ቡድኖች የአሜሪካ መንግስት ለእድሳቱ ድጋፍ ባደረገበት በርበራ ዓለም አቀፍ የአየር ማረፊያ በኩል ሲደርሱ ታይተዋል። ይህ ጉዞ አሁንም ድረስ በሚስጥር የተያዘ ነበር። ነገር ግን ከጅምሩ የወጡ ምልክቶች እንደሚያሳዩት አሜሪካም በአፍሪካ ቀንድና በቀይ ባህር ውስጥ ተልዕኳን የሚደግፍ የጦር ማዕከል ለመገንባት እየተንቀሳቀሰች ነው። ከዚህ አንጻር በጂኦ ስትራቴጂክ መመዘኛ የበርበራ አቀማመጥ እጅግ በጣም አስፈላጊ ያደርገዋል። በዓለም ላይ መጠነ ሰፊ የባህር ትራንስፖርት ከሚንቀሳቀስባቸውና ስራ ከሚበዛባቸው ኮሪደሮች መካከል አንዱ አጠገብም ይገኛል ተብሏል። ቀጠናው ከባቤል መንደብ ስትሪት አጠገብ የሚገኝ ሲሆን ለዓለም አቀፍ ንግድና ለኢነርጂ ጭነት ቁልፍ ማስተላለፊያና ማረፊያ ነው። አሜሪካ በበርበራ የጦር ማዕከል ከገነባች ከየመን የሚመጡ ስጋቶችን፣ በሶማሊያ ውስጥ ያለውን አለመረጋጋትና እንደ ቻይና፣ ሩሲያና የባህረ ሰላጤው ሀገራቱ በኩል እየጨመረ የመጣውን ተጽዕኖ በቀላሉ መከታተል ትችላለች። ዋሽንግተን ጦር ሰራዊቷን ወደዚህ አካባቢ ማሰማራቷም በዚህ መጠን አስፈላጊና አንገብጋቢ ነው የተባለው። የአፍሪካ ቀንድ በርካታ የደህንነት ፈተናዎች እያጋጠሙት ነው። ከነዚህ መካከል በቀይ ባህር ዙሪያ የተፈጠረው ግጭት፣ በኢትዮጵያና በኤርትራ መካከል ያለው ውጥረት፣ የሶማሊያ አለመረጋጋትና ከዓለም አቀፍ ኃያላን እየጨመረ የመጣው የኃይል ሚዛን ፉክክር ይገኙበታል። በተለይም ቻይና በአቅራቢያዋ ጅቡቲ ውስጥ ጠንካራ የሚባል የጦር ቤዝ ከመሰረተች በኋላ የምዕራባውያን ባለስልጣናት ክልሉ ለተጽዕኖ ትልቅ የጦር ሜዳ እየሆነ መምጣቱን በማስታወስ ይህ አሳሳቢ እንደሆነም ደጋግመው ሲናገሩ ይደመጣሉ። ለሶማሌላንድ በዚህ ረገድ ከአሜሪካ ጋር ያለው የጀመረችው ትብብርም ትልቅ እርምጃ ነው ተብሏል። ምክንያቱም ደግሞ ራስ ገዙ ሀገር ከ30 ዓመታት በላይ ዓለም አቀፍ እውቅና ለማግኘት ስትባትል ቆይታለች። ከዋሽንግተን ጋር በቅርበት መስራት ዓለም አቀፍ አቅሟን ሊያጠናክር፣ የውስጥ ደህንነትን ሊያሻሽልና ለተጨማሪ ዓለም አቀፍ ሽርክናዎች በር ሊከፍት ይችላል። አሜሪካም ሆነች ሶማሊያ እስካሁን ስለ ስምምነቱ ይፋዊ የሆኑ መግለጫዎችን አላወጡም። ተንታኞች እንደሚሉት ድምፁን ያጠፋው አካሄድ ጉዳዩ ምን ያህል በስሜት የተሞላና ስትራቴጂካዊ እንደሆነ ያሳያል። የሸገር ታይምስ ቤተሰቦች የመረጃ ጥንቅራችን ቀጥሏል። ወደ ሌላኛው መረጃችን አነጋጋሪውን ወታደራዊ መፈንቅለ መንግስትና የጄኔራሎቹን ቃለ መሐላ ደግሞ እንመልከት። በጊኒ ቢሳው የተካሄደው መፈንቅለ መንግስት ተከትሎ ጄኔራል ሆርታን ታም ለ1 ዓመት የሽግግር ፕሬዝዳንት በመሆን ቃለ መሐላ ፈጽመዋል። አጭር ነበር የተባለለት ስነ ስርዓት በጦር ኃይሉ ዋና መስሪያ ቤት በዝግ መካሄዱ ታውቋል። እስከ መፈንቅለ መንግስቱ ድረስ የፕሬዝዳንቱ የጥበቃ ኃላፊ የነበሩት ታም በቃለ መሐላውም ሆነ ከሌሎች የጦር አመራሮች ጋር በነበራቸው
የፎቶ ስነ ስርዓት ወቅት ፈገግ ሲሉ አልታዩም። በጊኒ ቢሳው የሚገኙ አንዳንድ የሲቪል ማህበረሰብ ቡድኖች ግን የቀድሞ ፕሬዝዳንት ኡማሮ ሲሶኮ ኢምባሎ በቅርቡ በተደረገው ምርጫ መሸነፋቸውን ተከትሎ በጦሩ የታገዘ መፈንቅለ መንግስት በራሳቸው ላይ እያቀነባበሩ ነው ሲሉ ከሰዋል። ይህም የታቀደው የምርጫ ውጤት እንዳይወጣ ለማድረግ ያለመ ነው ሲል የሲቪል ማህበረሰቦች ጥምረት የሆነው ፖፑላር ፍሮንት ባወጣው መግለጫ አስታውቋል። የምርጫ ተቀናቃኙ ፈርናንዶ ዲያስም ይህንን ክስ አስተጋብተዋል። ኢምባሎ ለክሶቹ ምላሽ አልሰጡም። በስልጣን ላይ በነበሩበት ጊዜ በርካታ የመፈንቅለ መንግስት ሙከራዎችን እንዳከሸፉ ተናግረዋል። ተቺዎቻቸው ግን ተቃውሞዎቹን ለማፈን ቀውስ እየፈጠሩ ነው ሲሉም ደጋግመው ከሰዋቸዋል። ጦሩ የምርጫ ሂደቱን አስቁሞ ይጠበቅ የነበረውን የእሁዱን ፕሬዝዳንታዊ ምርጫ ውጤትን እንዳይለቀቅ አግዷል። ስማቸው ያልተገለጸ ወታደራዊ ምንጭ ለኤኤፍፒ የዜና ወኪል ኢምባሎ በሰራዊቱ ዋና መስሪያ ቤት በጥሩ ሁኔታ ተይዘዋል ሲል ተናግሯል። የአፍሪካ ህብረት ሊቀመንበር መሐሙድ አሊ የሱፍ ፕሬዝዳንት ኢምባሎና የታሰሩ ባለስልጣናትን በአስቸኳይ ያለ ቅድመ ሁኔታ እንዲፈቱ ጠይቀዋል። ለጊኒ ቢሳው መሪዎችም የምርጫ ሂደት ማክበር አስፈላጊ መሆኑን አስታውሰዋል። በሴኔጋልና በጊኒ መካከል በምትገኘው የምዕራብ አፍሪካዊቱ ሀገር እንደ አውሮፓውያን አቆጣጠር በ1974 ከፖርቹጋል ነጻ ከወጣችበት ጊዜ ጀምሮ ጦሩ ተጽዕኖ ፈጣሪ የሆነባትና የአደንዛዥ ዝውውር ማዕከል በመባል ትታወቃለች። ጊኒ ቢሳው ባለፉት 5 አስርት ዓመታት ቢያንስ 9 መፈንቅለ መንግስቶችን ወይንም የመፈንቅለ መንግስት ሙከራዎችን አስተናግዳለች። የጦር መኮንኖቹ በመንግስት ቴሌቪዥን ጣቢያ ቀርበው የምርጫ ሂደቱን እንዳስቆሙ ተናግረዋል። አገሪቱን ለማተራመስ በታዋቂ የዕፅ አዘዋዋሪዎች ድጋፍ ያላቸውን ስማቸውን ያልጠቀሷቸውን ፖለቲከኞች ሴራ ለማክሸፍ እርምጃ እየወሰዱ እንደሆነ ጠቅሰው የሀገሪቱ ድንበር መዘጋቱንና የሌሊት የሰዓት እላፊ ገደብ እንዳወጁ ተናግረዋል። የምርጫው ውጤት ሐሙስ ዕለት ይገለጻል ተብሎ ይጠበቅ ነበረ። ኤምባሎ እንዲሁም ዋነኛ ተፎካካሪያቸው ዲያስ ማሸነፋቸውንም ሲገልጹ ነበረ። ዲያስ ከምርጫው ታግደው በነበሩት የቀድሞ ጠቅላይ ሚኒስትር ዶሚንጎስ ፔሬራ ድጋፍ አግኝተዋል። ረቡዕ ከሰዓት በኋላ ኢምባሎ ለፍራንስ 24 በስልክ ጥሪ በሰጡት ቃለ መጠይቅ ከስልጣን ተባርሬያለሁ ብለዋል። የመንግስት ምንጮች እንደተናገሩት ደግሞ ፔሬራና የሀገር ውስጥ ጉዳይ ሚኒስትር ቦቼ ካንዴም ታስረዋል ይላል ቢቢሲ ደግሞ በዘገባው። የጦር አዛዡን ጄኔራል ቢያጌ ናንታንና ምክትላቸውን ጄኔራል ማማዱ ቱሬንም በቁጥጥር ስር መዋላቸውን ተናግረዋል። የአፍሪካ ህብረትና የምዕራብ አፍሪካዊ ኳስ የምርጫ ታዛቢዎች በጦር ኃይሎች መፈንቅለ መንግስት መታወጁን በተመለከተ ጥልቅ ስጋት ገብቶናል ይላሉ። አገሪቱ ስርዓቱን የጠበቀና ሰላማዊ ሂደት እንደሆነ ከገለጸችው ሂደት በኋላ የምርጫውን ውጤት ይፋ ለማድረግ ተዘጋጅታ ነበርም ብለዋል። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው ጥንቅራችን አበቃ። ስላዳመጣችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።